ትሰሚኛለሽ? አሁን ለምን እንደፈለግሽ ቶሎ ንገሪኝ። እኔ ቆሜ እማወራበት ጊዜ የለኝም። ቆይ እኔ ምን አደረግኩኝ? ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር አድርጉ። ደግሞ እንደዚሁም ነባሮች ላይክና ኮመንት ሸር በማድረግ እንድታበረታቱኝ እያልኩኝ እንግዲህ አስተማሪውንና ተወዳጁን ፊልማው እንደቀጠለ ነው። በዛሬው አምለት እንግዲህ ደስ የሚለው ድባብ ትሁትን ከዛ ከመናጭ ተመስገን አድነዋታል። በተለይ ደግሞ አባባና ዳኒ ዋው! ዳኒ እውነት ከልቡ ሰው ሆኗል። በቃ ዳኒ አሁን በንስሐ ተጠምቋል። ዳኒ ሰው ሆኗል። ዳኒ ወደ ማንነቱ ተመልሷል። በተቃራኒው ካሊብ ደግሞ ተዳኒ የባሰ ድንፈፍና ክፉ አትሉት ደግ አትሉት አጓጉል ሆኗል። ምስኪን ዳኒ ግን በእውነት ዳኒ መሆን ያለበት ያባባ ልጅ በቃ ቆራጥ፣ ጀግና፣ ታማኝ ደግሞም ልቡ የይቅርታ ልብ የያዘ ዳኒ። እናም ዛሬ በነበረው ክፍል እንግዲህ እልል ብዬ ደስታዬን አከብራለሁ፣ የደስታዬ ጽዋ እጎነጫለሁ፣ ሻማ እለኩሳለሁ እያለችው ቲና ወይኔ በሀዘን ተውጣለች ልላችሁ ነው። በቃ በሀዘን ተውጣለች። ቲና መቼ ነው የሚሳካላት? መቼ ነው የቲና እቅድ የሚሳካላት? ከየት ጀምራ የት ደረሰች? ከየትኛው ቦታ ጀምራ የትኛው ደረሰች? ምንም ሊሳካላት አልቻለችም። ከ30 ሰዎች ጋር ከ30 ወንበዴዎች ጋር ተቃጣጥራ ብሰራም እያንዳንዱ ነገር ሊሳካላት አልቻለም። ደስ የሚለው ነገር ደግሞ አሁን እየተፋለሟት ያሉ ከማንም ከምንም በላይ የትናንትና የባልደረባ ዛሬ ደግሞ ጥላቷ የሆነው ዳኒ ነው። ሌላው ደግሞ ትናንትና ስታሰቃየችውና ስትደበድባቸው ስታንገላታቸው የነበሩትም እንደዚሁ የካሊብ አባት ናቸው። ዛሬ ላይ እንግዲህ ቲናዬ ማንም የሚችለኝ የለም እኔ በክፋትና በተንኮል ሰይጣንን አስነቃለሁ ብላና አቅዳና ሁሉንም ነገር አዘጋጅታ ከቤት የወጣችው ቲና አንዳችም ነገር አልተሳካላትም። ዛሬም ታቅደዋለች፣ ፈርስባታል። ትናንትም አቅዳው ነበር፣ ፈርሶባታል። ዛሬም ፈርሶባታል። የዛሬው ለየት የሚያደርገው አይኗ እያየች እየተመለከተች ትሁት ተመስገን ጉሮሯን አንቆ ይዟት ሲሄድ እልል ብዬ ሸኝቼ ወደ መጥቼ ካሊብ ጋር ገባለሁ ብላ ፏ በትን ብላ በደስታ እየጠበቀች ነበር። ይሁንና አባባና ዳኒ ከመጣችሁ ሳይባሉ በዝንገት በደስታ ለትሁቴ ደስታ ለተመስገንና ለቴና ደግሞ የክስረትን ደውል ነበር የደወላቸው። ትሁቴ ከና ካሊብ ቤት ተባራ የመጣች መስሎት በደስታ ይኸውልሽ ትሁቴ ተጠቅመው ሲያበቁ አውጥተው ጣሉሽ አደለ? አውጥተው ጣሉሽ ትሁትዬ ሲላት አባባ ተሰማይ ይውረዱ ከመሬት ይውጡ አባባና ካሊብ ተየት እንደመጡ ሳይታወቁ እንደው እኛ ተጠቅመንም ብንጥላት እንኳን አንተ ተቀባዋ ልኮን አትችልም ሲሉ ቆልብ ነው የተገፈፈው። የትሁት ደስታ በደስታ ካባ ስትለብስ ቲና እና ተመስገን ግን ቆላቸው ተገፈፈ። በዛ መሃል እንግዲህ አልሞት ባይ ተጋዳይ የነበረው ተመስገን ምርጫው አንድ ነበር። ትሁት አንገት ላይ ቢላ ወይንም ጩቤ ማጋደም ነበር። እምትጠጉይ ከሆነ አንገቷን ቀንጥሼ እምድር ጥልላችኋለሁ ይላችኋል። አይ የኔ ልጅ ተመስገን እንደሱ እንዳታደርግ፣ እኛ እንጠጋህም። እንዲያት ከሆነስ ካጠገብ የራቁ እጠጋሃለሁ ካላችሁ አንገቷን በጥሼ ጥልላችኋለሁ ይላል። ምን እናድርግ አባባና ዳኒ በጭንቀትም ምን እናድርግም ብቻ ተወጠሩ። በዚህ መሃል እንግዲህ ቲና በደስታ ውስጥ ነች። ትሁት አንገቷም ተቀነጠሰ። ተመስገንም ወሰዳት። እሷ የትኛውም ለቲና መልካም ነገር ነው። ምክንያቱም በአሁኑ ሰዓት እንግዲህ ካሊብ በቲና ፍቅር እጠብ ብሏል፣ በትሁት ፍቅር እጠብ ብሏል። ይቅርታ እንደዚሁም
ካሊብ አባት ቢሆኑም ልጃቸው ትሁት ቢያገባ እንደዚሁም ደግሞ ትሁት ምራታቸው እኮን ደስተኛ ናቸው። ይህንን የተመለከተችውና ይህንን ያስተዋለችው በባሌን ብላ በቦሌ ትሁትን ከዛ ቤት መንግ ላይ ማውጣት ውሃ ብላ ስራዋን ጀምራለች። ስለዚህ አንገቷም ተበጠሰ። እስከ አንገቷም ወደ ገጠር ይዟት ሄደ። ሁለቱም ለቲና ሰርግና ምላሿ ነው። ካሁን አንገቷ ምድር ላይ ወደቀ። ካሁን ይዟት ወደ ገጠር ሄደ ብላ እየጠበቀች ግን አንዱም ነገር ታይሳካላት ቀረ። በመጨረሻ ትሁት በእርግጫ ትለዋለች። ከዛ አባባም ይደርሳሉ፣ ዳንም ያድኗታል። ከዛ በኋላ ትሁትን በእጃቸው ያስገባሉ። ከዛ በኋላ ተመስገንም ሩጫውን ይቀጥላል። በድንጋጤ ከሮጥና ከሄደ በኋላ ነፍሱ ስትመለስ በመጨረሻ አሁንም ቲና ትጠራዋለች። አንቺ አሁን ምንድን ነው የምፈልጊው? እንግዲህ ከዚህ ከይኔ ላይሽ አልፈልግም ይላታል። ድሮስ አንተ ወንድ አይተሃል እንጂ አንተ መቼው ወንድ ነህ? ቦቅዋቃ ወንድ በሄደበት ሄደሃል እንጂ መቼው ወንድነት ልብ አለህ? ፈጽሞ ልፈራህም ሆነ ልደነግጥልህ አልፈልግም። ልታስፈራራኝም አትችልም። ወንድ እንዳንተ አይደለም። መቼ ቀበቶ ታጠቅ? ውሸታም ነህ። ወንድ በሄደበት መንገድም ራሱ አልሄድክም። በቃ ወንድ ሲሉ ወንድ ነኝ ትላለህ እንጂ አንተ ፈጽሞ ወንድ አይደለህም ትላለች። ተበሳጭታለች። ምክንያቱም ጥላቷ ትሁትን ይዞልኝ ይሄዳል ወይንም አንድ ነገር ያደርግልኛም ብላ እቅዷና ሀሳቧ አልተሳካላትምና በዚህ ተይኝ አትፈታተኝኝ፣ ተይኝ አትፈታተኝኝ ይላታል። አይ አንተ ደግሞ ምን አባህ ልታመጣ? ምንስ ወንድ ነህና? እናንተ ያለ ደግሞ ወንድ ነኝ ይላል ወይ? ወንድ አይደለህም ትለዋለች። ከዚህ በኋላ እንግዲህ በጣም ተተፈታተነችው በኋላ ያንቃታል። በቃ እገልሻለሁ፣ ወንድነቴን አሳይሻለሁ ይላታል። ማንም ደራሽ ማንም ቲናን የሚያድናትም ሆነ ከዛጅ የሚያላቅቃት ሰው የለም። ምክንያቱም ቲና ማንም ወዳጅ ሳይሆን ሁሉም በግራም በቀኝም ጥላት ነው ያፈራችው። ምክንያቱም ራስ ወዳድና ራስን ገንዘብ ብቻ የሚያባረር ሰው፣ ራስ ወዳድ ሰው ማንም ከው ቢወርቅ እንኳን አንሺ የለውም። ያው የግድ ወርቆ በመጨረሻው መንግስት መጥቶ ያነሳዋል እንጂ ራስ ወዳድ ሰው ሌላ ሰው ደርሶ ወይኔ ብሎ ወደ መስተሽፋም ሆነ ወደ ሐኪም ቤት ይዞት የሚሄደለም። እነዚሁም ውሃ እንኳን የሚግተው አያገኝም። ከነዛ መካከል ደግሞ ቲናዬ ነች። ተመስገንም አንቆ እስኪ በቃው ድረስ ወርውሯት ይሄዳል። በመጨረሻም ትሁትዬን አባባና ዳንዬ ይዘዋት ወደ ቤት ነይ ንግባ ይሏታል። ይሁንና ትሁትዬ መጀመሪያ ላይ ሻንጧን ከሽፋ ከቤት እንድትወጣ ያደረጋት የካሊብ ጭቃ ንግግሩ ነው። ካሊብ መልኩ ብቻ ሳይሆን ንግግሩም ጭቃ ነው። እውነት እኔ አንተን ወለድኩኝ? እውነት ያንድ ብቁ አንተ አሁን የኔ ልጅ ነህ? ያሉት አባባም ወደው አይደለም። ምክንያቱም አባት ናቸውና። አንቺ ዝም በይ ዝም በይ፣ እኔ ዝም አልልም፣ እኔ ጀግና ነኝ፣ አልፈራህም አለች ቲና። በይ ብዬሻለሁ፣ አንቺ ልጅ አትፈታተኝኝ፣ ዝም በይኝ ብዬሻለሁ አለት። ትሰማኛለህ? አንተ ጀግና ጀግና ትጫወታለህ፣ ጀግና አይደለህምም፣ ጀግና አታውቅም አለችው። በቃ ጀግና ጀግና ያጫውታል፣ ጀግናም አታውቅምም አይደለህም። ትሰማኛለህ? ፈሪ ቦቅቧቃ ነህ፣ በቃ ፈሪ ቦቅቧቃ ነህ አለችው። ምክንያቱም የምታስበውን አላሳካላትም። ምክንያቱም የምጠላትን ትሁትን ገዛ ቤት አላስወጣችላትም። ለእሷ ጀግና ማለት ቲና እንግዲህ ለእሷ ጀግና ማለት ትሁትን ከዛ ቤት መንግሎ ያወጣላት ሰው ነው ጀግና። አለቀ ደቀቀ። እሷን ያላስወጣላት ሰው ጀግናም አይደል ቦቅቧቃ ነው አለችው። ዝም በይ አላት። ዝም በይ ይፈልገው ዝም አይደለም። አልፈራህም አለች። በቃ አልፈራህም። እንግዲህ ካሌብ ትሁትን ጠራት። ትሁትን ቆርቆራ አቤት ካሌብ አለችው። ቁጭ በይና ላውራሽ አላ። ከዛ ቁጭ አለች። ቆይ ለምንድን ነው እውነቱን የማትናገሪው? እህትሽም አልታገተች፣ ውሸትሽ ነው።
ከቤት የሚያስወጣሁሽ እኔ ነኝ፣ ተመስገን አይደለም ካሊብ። እኔ በእኔ ምክንያት እናንተ እንድትጎዱም ሆነ አንዳች ነገር እንድትሆኑ አልፈልግም። ከቤት ደግሞ ያስወጣሁሽ እኔ ነኝ፣ ከአባቴ ቤት ያስወጣሁሽ እኔ ነኝ ሲል የዚህ ጊዜ አባባ ምን አልካንተ አሉ። አባባ እንግዲህ ትሁትዬን ልክ እንደ ልጃቸው ነው የሚዋት። ምክንያቱም በያዋት ነበር የሚገርመን ትናንትና እንደዛ ያች ቲና የምትባል መናጭ ትትጫወትባቸው ነፍሳቸው እንዲድንና ትትጋፈጥ የነበረችው ትሁት ነች። የትናንትና ባለውለታቸው ካሊብ ሳይሆን የቤት ሰራተኛ ሆና የመጣችው ትሁት ነች። ዛሬም አባባ ሀዳ የትናንትናው ውለታቸውን እየከፈሉ ነው። ልጃቸው እኔ ነኝ እኮ ከአባቴ ቤት ያስወጣሁሽ ሲል ጆሯቸው ጥልቅ ትላለች። ምን አልክ አንተ ነው ያሉት። ምንድን ነው ጆሬ የሰማው? ጆሬ ነው በለኝ፣ ጆሬ ነው በለኝ አለሁ። አባዬ አባዬ ሲል ካሊብ እንግዲህ አንተ ነህ ልጄን ከቤት አስወጥተህ ለጅብ የሰጠሃት? አንተ ነህ ልጄን ከቤት አስወጥተህ ለጅብ የሰጠሃት? አባዬ ቆይ እባክህ ተረጋጋ ላስረዳህ። አባዬ ተረጋጋ ላስረዳህ። አልረጋጋም። የአንተ ቤት ሆኖ ነው ከዚህ አስወጣሃት? አልረጋጋም። አሁን በል ጨርቄን ማቄን ሳይል ታትል ውጣ። ምን? አዎ ውጣ ውጣ አሉ አባቡ። ዋው በል ውጣ። አሁን ጨርቄን ማቄን ሳትል ውጣ። አንተ ትሁት ቤት ልጄን ከቤት አስወጣታሃል አይደለ? አስወጥተህ ለጅብ ከሰጠህ አንተም ቀጥል ውጣ። በል አሁን ወሬ አታብዛ ውጣ አሉ። ምን አባዬ አልሰማህም? ውጣ አልኩህ እኮ ውጣ አልኩህ እኮ አሉ አባባ። ትሁት የዚህ ጊዜ አባዬ አንቺ ዝም በይ፣ አንቺ ዝም በይ፣ ውጣ ብያለሁ፣ ውጣ ብያለሁ አሉ። እንግዲህ ትሁትዬ እንደተለመደው አባዬ ስትለው አይ ውጣ፣ አንተም ተመልሰህ ወደዚህ ቤት ስለማትመለስ ልብስህን ይዘህ ጠቅልለህ ውጣ አሉ። እንግዲህ ዋው እውነት ትክክለኛ ፍርድ፣ ትክክለኛ። ምክንያቱም የበሉበትን ወንጭት አልሰበሩም። ምክንያቱም ትናንትና ለዛሬ እንዲቆሙና በእግራቸው ቆመው ተስተካክለው ጠላታቸውን እንዲበቀሉ ያደረገቻቸው ትሁት ልጃቸው ነች። መወለድ ቋንቋ ነው። በይዘዌ እውነት ካላችሁ በየትኛውም ቦታ ሀቅና ለእውነት ከኖራችሁ እናንተ ላይ ባላሰባችሁት ያልጠበቃችሁ ችግር ሲደርስባችሁ ያ ያስቀመጣችሁት ክፉ ቀን ይደርስላችኋል። ትሁትዬ ዛሬ ይሄ ነገር ይመጣም ብላ አልነበረም። ትናንት አባባን የረዳቻቸው ከቴና ጋር እየተጋፈጠችው መልካምና ጥሩ ልብ ቀና እንደዚሁም ሰው ስለነበረች ነው እንጂ ነገ ክፉ ቀን ሲመጣ እኔም እንደዚህ የሆነ ነገር ሲመጣብኝ ከኔ ጎን ይቆሙልኛል፣ ይመክቱልኛል፣ ይገድፉኛል ብላ አልነበረም። በሰውነቷ ብቻ ነበረ ተተገፋ ጎን የቆመችው። ይሁንና ትናንትና ያደረገችው ትናንት የዘራችው መልካም ዛር ዛሬ እያጨደችው ነው። ከልጃቸው አስበልጠው ለሷ እንዲቆረቆሩ ልጃቸው ከቤት ውጭ አንቺ ሰራተኛችን ነሽ፣ እኛ በአንቺ የመጣ ነገር አይመለከተንም ከቤት ውጭ ብሎ ሻንጣዋን አስይዞ ካሊብ ከቤት ቢያስወጣትም ግን ትናንትና የዘራችውና መልካሙ ፍሬዋ ዛሬ እያጨደች ነው። አባትና ልጅን አላይታችኋለች። በምንድን ካላችሁ በመልካምነቷ። በቃ በትሁት አትንጣብኝ አሉ አባባ። ትሁት ማለት ልጅ ነች። ትሁት ማለት ሴቷ ልጅ ነች። በል ውጣ፣ እሷን አስወጣለሁ ካልክ አንተ ራስህ ያው መንገድ ውጣ ውጣ አሉት። ትሁትዬ የለመደችው ልሸመግል እንኳን ብትሞክር አንቺ አይመለከትሽም አሉ። እንግዲህ የመጀመሪያው አቃጣሪ ትህና ነበረች። እንደማሄ ከሆነ ምንም አልነገርሁም፣ ምንም አልገባህም። ግን ደግሞ ሁሉም ሰው አውቋል ትሁት ከተመስገን ልጅ እንደነበራት ሁሉም ሰው አውቋል። አንተ ግን አላወቅም አለችው። ሁሉም ሰው ስትይ ሁሉም ሰው ትልህማ ዳኒም አባትም አውቀዋል። እንግዲህ ሞኝ እንደነገሩት ሞኝ እና ወረቀት የያዘውን አይለቀነው ግራ ቀኝ አይልም። ባይዘው ሞኝ ለንግግሩም ሆነ ለድርጊቱ ምንም ሚዛን የሚባል ነገር በተፈጥሮ የለም። ካሊብም ተነዛ አንዱ ነው።
በቃ አሁን ያን ሁሉ መከራ ይህን ሁሉ ስቃይ አድርሳበት ቲና አዋርዳው በገዛ አልጋው ላይ ወንድ ይዛ ተኝታበት ብዙ ነገር አድርገው አሁንም እሷ ያለችውን ነገር አምኖ መጥቶ ትሁትን አስከፍቷት ነው እንግዲህ ትሁትን ተቤት ያስወጣት። አንቺ ማንሽና ለኔ ትነግርኛለሽ? አንቺ ለኔ ተቆርቁረሽ አይደለም። አንቺ እኮ ከማንም ከምንም በላይ ጥላቴ ነሽ። ትሁት ትናንትና ልጅ ቢኖራ ከተመስገን አይመለከተኝም። ትናንት በነበራት ህይወት እኔ ሊመለከተኝ አይችልም። ምናልባት በእኔ ስር የኔ 80 ይዛ ከኔ ጋር ተጋብተን በ80 ላይ ከሆነች በኋላ የሚሆነው ነገር ነው እንጂ እኔን የሚመለከተኝ ስላለፈ ላይፏ አይመለከተኝም ብሎ እዛው እንኳን ለሷ እንኳን ማስመሰል አልቻለም። እንዲህ ያለ ይሰውረን እግዚአብሔር ነው የምላችሁ። ያ የእሳት ልጅ አመድ ነው ይላል ያገሬ ሰው። እናንተ የእሳት ልጅ አመድ ነው። የእሳቱ ካሊብ አባት እሳት ናቸው፣ አራድዬ ናቸው፣ የገባቸው ናቸው፣ ሽማግሌ ናቸው። የእሳቸው ልጅ ምንድን ነው መሆን የነበረበት? አመድ። ዋይ ማይ ጋድ! የእሳቸው ልጅ አሁን ካሊብ መሆን ነበረበት? መሆን አልነበረበት። ቲና ለሱ ስታቃጥርለት የቲናን ነገር ይዞ ሌላ ሰው ሄዶ ያስቀይም ነበረ። አራዲያና ብቁ ቢሆን ራሱ እሷ ፊት አዋርዷት መጥቶ ቀስ ብሎ እንትን ይል ነበረ እንጂ እሷ እንደ የእሷን ተቀብሎ መጥቶ ተትሁት ስለ ትሁት ስላለፈ ላይፏ ምን አገባው? ምን አገባው? ስላለፈ ታሪኳ ምን አገባው? ስላለፈ ህይወቷ ምን አገባው? ስላለፈ ላይፏ ምን ይመለከተዋል? የሚመለከተው ከእሷ ጋር ከ80 ተተፈራረሙ በ80 ውስጥ ካለ በኋላ የሚደረገው ነገር ያ ነው የሚመለከተው። ያ ደግሞ ገና አልተፈራረሙም። አታ በ80ው በሚስቴ ብሎ አግብቶት አልጋዋ ላይ ሌላ ሚስት ስታስተኛበት የዚህን ያህል አልተቆጭም። ዛሬ ትሁት ትናንትና በነበራት ላይፍ ላይ ላውም ወዳና ፈቅዳ ሳይሆን ተገዳ ባገኘችው በሆነባት ነገር ለዛውም ላስረዳህ እኔ ፈልጌና ወድጄ አይደለም። እንደዚሁም ደግሞ ተመስገን ላንተ ብቻ ሳይሆን ተመስገን እንዲያቀብኝ አልፈልግም። ምክንያቱም ተመስገን ካወቀብኝ ልጅን ይወስድብኛል። በስማ ይሄን ስትለው እንኳን አልተረዳትም። በቃ የሆነ ጭቃ ነገር ስለሆነ ማለት ነው። አባቱም ወዶ አይደለም የፈረዱበት። ምክንያቱም ትክክል ናቸው። ልጃቸው ስለሆነ ብቻ ሳይሆን ሲሳሳትም ልጃችንም ሆነ የራሳችን ሰው ቢሆንም ከተሳሳተ ተሳስተን ብለን ማረም እንጂ ትክክል ነው ብለው ዛሬ ቢቀጥሉበት ነገም ይኸው ትክክል መስሎት ይሄድበታል። ዛሬ ግን እንደዚህ ማረማቸው አባትየው መልካም ነገር ነው ያደረጉት ብለውታል። ከዚህ በፊትም ስላለፈ ህይወቷ ስላለፈ ላይፏ አይመለከትም። ምንም ይኑራት ምንም የሚመለከት ነገር የለም ብለዋል። ትክክል ነው። ግን እሱ በቃ ቲና እንደዚህ ብላት ስትነግረው ሙሴት የራቀው ቦታ ይፈራም መጣና ትሁት ላይ ደነፋባት። ከዛም በር ዘግቶ ሂጂ አላት። ቆይ ካሊብ ላስረዳህ፣ እኔ ልደብቅህ ፈልጌ አይደለም። ቆይ ግን ላስረዳህ፣ አልፈልግም ሂጂ። ተቃጠለ። የዚህን ያህል ዳኒ ገዛ አልጋው ላይ ገዛ ፍራሹ ላይ አጋድሞ ሚስቱን ሲለበልባት የዚህን ያህል አልተቃጠለም። አዎ የዚህን ያህል አልተቃጠለም። ግን በትሁት ባለፈ ህይወቷ በትናንትናው ባልፈለገችውና ተገዳና ባረገችው ህይወቷ ተቃጠለ። ማይ ጋድ! የገዛ ሚስቱን በሱ ቤት በሱ ላይፍ እየኖረች በሱ ስም እየኖረች በሱ ሁሉ ነገር ባልና ሚስት ተባብለው እየኖሩ አልጋው ላይ ሌላ ይዞ እየለበለባት አብሮት የዝን ያህል አልተቃጠልም። የዝን ያህል በር ዘግቶ ውጭልኝ ብሎ የዝን ያህል እንደውም እንደዚህ ነይ ቲና እንደዚህ እያደረገ ነው ወንድ ዛባሌ ውሸታችሁን ነው ያላቸው። ውሸታችሁን ነው ብሎ ሽቲ ለብሶ እንደገና ሻሻ ስሮ በመጨረሻ ባይኔት አላየሁ አላምንም ብሎ ግን ዛሬ ቲና ስትነግረው ስለ ትሁት ምን አገባው ነው ላይፉ ላይ ምን አገባው ነው ጥያቄው። ረበመዳን እና እናንተስ ምን ትላላችሁ? እስቲ በኮሜንት እውነት ትክክል ነው የካሊብ ነገር? አሁን የካሊብ ነገር ትክክል ነው? የካሊብ አካድ ትክክል ነው? ባለፈ ህይወት ይሄ ነገር እኮ ሪሊ እኮ ምንድር ላይ ያለ ታሪክ አለ። አንዳንድ ሰዎች አንድ ልጅ ወዷትና አንድን ሴት ወዷትና ያለፈ ልጅ ካላት
ወይ የሆነ ቢበሳጩ ይመለከታችኋል ስላልፈው። እኔ ለምሳሌ አሁን እኔ አለሁ እኔ ኖር ያለሁ አይደለ? አንድ ሰው ወደደ የምንበልና አንድ ከበደ የሆነ አበበ መጥቶ ወደደኝ፣ ግን እኔ ልጅ አለኝ ስላለፈ ህይወቴ ነው የሚመለከተው። ታገባይ ወዲያ ከበደ የሆነ አበበ ታገባይ በወዳ ያለው ላይፍ ነው እሱ የሚመለከተው። እሱም እንደዛው በቃ አንድ ወንድ አፍቅሬው ስላለፈው ህይወት አይመለከተም፣ ስላለፈበት ላይፍ አይመለከተኝም። እኔ የሚመለከተኝና ሪል የሆኑ ላይፍ ነው ብዬ የምለው ከእሱ ጋር በ80 አግብቻለሁ አግብቼሻለሁ ከተባባልን በኋላ ባለው ላይፍ ነው እንጂ ስለ ትናንትናው ላይፍ ማንም ምንም የሚመለከተው ነገር የለም። ስለ ትናንትናው ያልተናደደ ትናንትና በስሩ ሆኖ እንደዛ ዳንዬ እንደዛ አጎት ነኝ አክስት ነኝ ወንድም ነኝ እያለ እንደዛ ኧረ ልጄ ትሁት እንደዛ ኧረ ካሌብ እንደየሆነ ሲባል አይ እኔ አላምንም ውሸታችሁን ነው ቲና እንደዛ አታድርግም አለው። እንግዲህ እኛ ምን እናድርግ ሲሉት ያው ሽቲ ለበሰ ሻሹን አሰረ አየ ተመለከተ። እንደው ጨከን ብሎ እንኳን እኮ ሴተኙ ምናምን ሲያው እንኳን ልግደል እንኳን አላለም። ማይ ጋድ አሁን ዛሬ ስለ ትሁት ምን ማነደድን አመጣው? ምን መቆጨትን አመጣው? ሲቀጥል ልጅቷ ያለ ያሳደገቻት እሷ ነው። ልጅቷ በምን እንደውም ነገ ደግሞ የተጠቅመዋለች ሰው ምን ችግር አለው? እናንተስ እንዴት ታውታላችሁ? እኔ ካሌብ በጣም ነው በቃ ካሌብ አልተመቸኝም። እውነት የአባባ ልጅ መሆን ያለበት ዳኒ ነው። ዳኒ ንስሐ ገባ። ዳኒ ቅልጥፍ ያለ አቦ ዋው! ቲና ወድ አይደለም ባይዘዌ ቲና ወድ አይደለም ገንዘብና አዎ ዳኒ ነበረ። እውነቷን ነው። ቲናማ ትክክል ነች። በቃ እጥር ምጥን ያለ ካሌብ ያባባ ልጅ መሆን የለበትም። ዳኒ ነበር ያባባ ልጅ መሆን ያለበት። በቃ እጥር ምጥን ያለ ሁሉ ነገሩ የገባው ነቄ የሆነ ማነች ቲና ወድ አይደለም። ማንፍረድበት በቃ ውድና የተመለከታችሁ አድማጭ ተመልካቾች ላይ ሰብስክራይብ አስተያየታችሁን በኮሜንት እና ትስብትላላችሁ።